በአራቱም የአማራ ግዛቶች የገባው ጦር አሰቃቂ ጥቃቶችን አስተናግዷል። የደፈጣ መሐንዲሶቹ የአብይ አህመድን ወንበር ጠባቂ ሰራዊት እንዳልሆነ አድርገውታል። ተቆጥሮ ያላለቀ ጦር አፈር ድሜ በልቷል። ቀጥታ ከግንባር መረጃው ተዘጋጅቷል፣ ይደመጣል። በጎንደር አሳዛኝ ጭፍጨፋ ተፈጸመ። በርካቶች አንድያ ህይወታቸውን ተነጠቁ። በቆይታችን በዝርዝር እናቀርብላቸዋለን። በህዳሴ ግድቡ ስም የተሰበሰበ ገንዘብ ምዝበራ እንደተፈጸመበት ተሰማ። ብልጽግና አጠናቀቅ ነው ያለው የህዳሴ ግድብ ፕሮጀክት ከባድ የገንዘብ ዝርፊያ እንደተፈጸመበት ተረጋግጧል። መረጃውን ትሰሙታላችሁ። ጀነራሎቹ ከርተው ወጡ። ጦሩ ከባድ አደጋ ላይ ወደቀ። ግለቱ የጨመረው ቀጠናዊ ፍጥጫ ተባብሷል። መረጃውን በዝርዝር ይዘነዋል። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። የአብይ አህመድ አስተዳደር በወቅታዊ ኃይል አቅም እያጣ ሲመጣ ይጠፋሉ የተባሉት የፋኖ ኃይሎች ክንደብርቱ ሆነው አልተባለም። የአገዛዙም ጦር በየግንባሩ ከባዱን ዱላ እየቀመሰ ነው። የፋኖን ቢተኝነት ወደ ላቀ ድል ተሸጋግረዋል ሲሉ ወታደራዊ ምንጮች አስታወቁ። በተለያዩ የአማራ ክልል ግንባሮች የተቀናጀና ስትራቴጂካዊ ጥቃቶችን በመሰንዘር ላይ የሚገኘው የነጻነት ኃይሉ የአማራ ፋኖ የአምባገነኑን የብልጽግና አገዛዝ የጦር መዋቅርና የህልውና ምሰሶዎችን በከፍተኛ ሁኔታ እያፈራረሰ ይገኛል። ባለፉት ጥቂት ቀናት በሸዋ ጎጃም በወሎና በጎንደር ግንባሮች የተካሄዱት ተከታታይ አውደ ውጊያዎች የአገዛዙን ጦር ሙሉ በሙሉ አቅጣጫ ከማሳጣት በላይ በርካታ ወታደራዊ ታጣቂዎቹን በመደምሰስና የጦር መሳሪያዎችን በመማረክ የፋኖን ፍጹም የበላይነት በጉልህ አሳይተውበታል። በጎጃም ግንባር በደብረ ማርቆስና ደጀን መብረቃዊ ጥቃቶች ተፈጽመዋል። የ206ኛ ኮር 14ኛ ክፍለ ጦር የበረኸኛው ጅበላ ሙተራ ሻለቃ በደብረ ማርቆስ አቅራቢያ ሊባኖስ በተባለ ቦታ መሽጎ በነበረው የአድማ ብተና ኃይል ላይ ከሌሊቱ 9 ሰዓት ላይ በሰነዘረው ጥቃት ክፉኛ መጥቶታል። በጥቃቱ ወታደራዊ ሻንጣዎች፣ የምሽግ ሸራዎች፣ የክላሽ አስቃጥላ ካዝናዎች፣ ወታደራዊ የዝናብ ልብሶችና ኮዳዎች ተማርከዋል። በተመሳሳይ የ206ኛ ኮር አዳኝ ቡድን በደጀን ከተማ ለግዳጅ በተጠረነፉ ሚሊሻዎች ላይ በወሰደው የቦምብ ጥቃት 4ቱን ወዲያውኑ ሲሞቱ 3ቱ ደግሞ በጽኑ ቆስለዋል። በሸዋ ግንባር በሸዋሮቢት የተፈጸመው አስገራሚ የሌሊት ወረራ በድል ተመክቷል። የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ጀብደኛው የንስር ሻለቃ ልዩ ዘመቻ ቡድን በሸዋሮቢት ከተማ በወሰደው ድንገተኛ የሌሊት እርምጃ የጠላትን ምሽግ ሰብሮ በመግባት በውስጡ የነበረውን የኃይል አገዛዝ ሙሉ በሙሉ መጥቶታል። በዚህ ግንባር የተማረኩ የጦር ቁሳቁሶች 2 የብሬን አፈሙዝና 3000 የብሬን ተተኳሾች፣ በርካታ የብሬን ሸንሸሎች፣ የደረት ጥቆች፣ 20 የሚደርሱ የክላሽ ካዝናዎች፣ 2 የውጊያ ላይ የሜዳ መነጽሮች እንዲሁም በርካታ የመገናኛ ሬዲዮዎች ተማርከዋል። በአጎራባቹ ወሎ መካነ ሰላም ግንባር በ5 አቅጣጫዎች አንጸባራቂ ድል ተመዝግበዋል። የአፋብን ወሎ ቤተ አምሃራ ምኒልክ እዝ 105ኛ ኮር 29ኛ ክፍለ ጦር ሰራዊት በመካነ ሰላም ዙሪያ ገጠር ወረዳዎች በሚገኙ 5 ግንባሮች ቢሊ ታዳጊ ከተማ፣ ሮቤት፣ ሀብሩ፣ ሩፋ፣ ዲቢ፣ ጨሬና ተዋ ቀጠናዎች ከአገዛዙ ጦር ጋር ሰፊ ውጊያ አድርጓል። በዚህ ተጋድሎ 13 የአገዛዙ ኃይል የተመታ ሲሆን 5 ወዲያውኑ መሞታቸው ተረጋግጧል። በተጨማሪም 1 ስናይፐር የቡድን መሳሪያ ተመቶ ሙሉ በሙሉ ከጥቅም ውጭ ሆኗል። በዚሁ ወሎ መርሳ ዙሪያ ታሪካዊ ጀብዶ ሲፈጸም የአገዛዙ ጦርም ተበታትኗል። የአማራ ፋኖ ብሔራዊ ንቅናቄ ወሎ ቤተ አማራ ምኒልክ እዝ 104ኛ ኮር ወይም 24ኛ ክፍለ ጦርና 101ኛ ኮር ወይም 35ኛ ክፍለ ጦር በጋራ በመሆን በመርሳና መሃል አምባ ዙሪያ ወደ አበጋር ሜዳና ጸዶት ሚካኤል የገፋውን የአገዛዙን ዙፋን ጠባቂ ሰራዊት ከባድ ምታሳርፈውበታል። የአገዛዙ የደቡብ እዝ 205ኛ ኮር ከጠዋቱ 12 ሰዓት ጀምሮ 2 ጀነራል መድፎችን 120 እና 82 ሞርተሮችን በዘፈቀደ ቢተኩስም የፋኖን ነበልባሎች ሊቋቋም አልቻለም። ጠላት የራሱን የሻለቃና ሻምበል አመራሮች እንዲሁም የሰራዊቱን አስከሬን እንኳን ሳይሰበስብ የፈረጠጠ ሲሆን በሽንፈቱ ማካካሻነት በጸዶት ጎርባና 8 ቁጥሩ ቀበሌዎች ላይ በከባድ መሳሪያ የንጹሃንን ቤቶች አቃጥሏል። በዚህ በመርሳ ግንባር ወታደራዊ ኃይሎች ሲደመሰሱ 6 ወታደራዊ አመራሮች ናቸው። 102 የቆሰለ የጠላት ኃይል ሲመዘገብ 3890 የክላሽ ጥይት ተተኳሽ፣ 4570 የመትረየስ ጥይት ተተኳሽ፣ 3000 የድሽቃ ጥይት ተተኳሽ፣ 30 የዝናብ ልብስ ወይም ሬንኮት፣ 70 ወታደራዊ የውሃ ኮዳና የጠላት ወታደራዊ ኦፒ በቁጥጥር ስር ውሏል። በምርኮ የተገኙት የክላሽ መሳሪያዎች፣ የቡድን መሳሪያዎችና የተከመሩ የጠላት ሬሳዎች ትክክለኛ ቁጥር ከዚህ በላይ እንደሚሆን የፋኖ ምንጮች አረጋግጠዋል። እነዚህ በየግንባሩ የተመዘገቡ የተቀናጁ ድሎች በተጨባጭ የሚያሳዩት የብልጽግናው አገዛዝ የጦር መዋቅርና ወታደራዊ ቁመና ፍጹም ለብልሽትና ለውድቀት መዳረጉን ነው ሲሉ ወታደራዊ ምንጮች ገልጸዋል። የአገዛዙ እግረኛ ጦር ተስፋ የቆረጠ የዓላማ ጽናትና የውጊያ ሞራል የሌለው መሆኑ በተደጋጋሚ ታይቷል። የራሱን የጦር አመራሮችና የጓዶቹን አስከሬን ጥሎ የሚፈረጥጥ መዋቅር መፈጠሩ የጦሩን ስነ ልቦናዊ መደርመስ ያሳያል። የጠላት እግረኛ ጦር የፋኖን ስልታዊና ህዝባዊ ጥቃት
የመቋቋም አቅሙ ሙሉ በሙሉ በመክሸፉ አማራጩ ያደረገው ከባድ መሳሪያዎችን ማለትም እንደ ጀነራል መድፍና ሞርተር በንጹሃን ዜጎችና በመኖሪያ ቤቶች ላይ በዘፈቀደ መተኮስን ብቻ ሆኗል። ይህ ደግሞ የወታደራዊ ስትራቴጂ ውድቀትንና የቁጭት እርምጃን እንጂ የጦር የበላይነትን የሚያሳይ አይደለም። የአማራ ፋኖ ህዝባዊ አንድነቱ ይበልጥ በማጥበቅ ወታደራዊ መረጃውንና የውጊያ ስልቱን በከፍተኛ ደረጃ አዘምኗል። የሌሊት ድንገተኛ ወረራዎችንና መብረቃዊ ጥቃቶችን በተቀናጀ መልኩ በመሰንዘር ጠላት መከላከያ ምሽጉን እንኳን እንዳይጠቀም እያደረገው ይገኛል። አምባገነኑ የብልጽግናው አገዛዝ በህዝባዊ ማዕበል በፋኖ መብረቃዊ ክንድ እየተመታ የህልውና ምሰሶዎቹ እየተናጉ በመሆኑ የመጨረሻ ውድቀቱ በከፍተኛ ፍጥነት እየተፋጠነ መሆኑን አሁን ያለው የምድር እውነታ ይመሰክራል ሲሉ የፋኖ ወታደራዊ ምንጮች ጠቁመዋል። በሰሜን ጎንደር ዳባት ወረዳ በንጹሃን አርሶ አደሮች ላይ አሰቃቂ ጭፍጨፋ መፈጸሙ ተሰማ። በሰሜን ጎንደር ዞን ዳባት ወረዳ ሰኔ 26 ቀን 2018 ዓ.ም በተከሰተ አሳዛኝ ክስተት በአንድ ሙሉ ቤተሰብ አባላትና በአካባቢው አርሶ አደሮች ላይ ያነጣጠረ አሰቃቂ የብቀላ ጭፍጨፋ መፈጸሙ ተገለጸ። በዚህ ጥቃት 19 ወንዶችና 2 ሴቶችን ጨምሮ በአጠቃላይ 21 ንጹሃን ዜጎች ህይወታቸውን አጥተዋል። እንደደረሰን መረጃ ከሆነ ጥቃቱ የተፈጸመው በዳባት ወረዳ ልዩ ስሙ 13 በተባለው አካባቢ በአገዛዙ ስርዓት የታጠቁ ኃይሎችና በፋኖ መካከል ከባድ ውጊያ ከተካሄደ በኋላ የተሸነፈው የብልጽግና ጦር የፈጸመው ነው። በጦር ሜዳው ውጊያ ሽንፈትን ያስተናገደው የብልጽግና ጦር መከላከያ በሌላቸው ንጹሃን አርሶ አደሮች ላይ የብቀላ እርምጃ መውሰዱ ታውቋል። ጥቃቱ ይበልጥ ያተኮረው ዘና ጎዴ ማርያም በተባለችው ልዩ ቦታ ላይ ሲሆን የታጠቁት ኃይሎች በሰላማዊ ነዋሪዎች ላይ በከፈቱት ተኩስና በፈጸሙት ረሸና የ21 ንጹሃን ህይወት በአሰቃቂ ሁኔታ ሊቀጠፍ ችሏል። ይህ የጭካኔ ድርጊት ይበልጥ አሳዛኝ የሚያደርገው ጥቃቱ በአንድ አባወራ አባላት ላይ የደረሰ ፍጹም ጥፋት ነው። በዕለቱ የተፈጸመው ረሸና ጫቅሎ አማረ፣ አምባቸው አማረ፣ ሞላ አማረና ደስታ አማረ የተባሉ 4 ወንድማማቾች በአንድ ላይ ተገድለዋል። በተጨማሪም የእነዚህ ወንድማማቾች ማለትም የአምባቸው አማረና የደስታ አማረ ልጆች ተለይተው ተረሽነዋል። በአጠቃላይ ከዚህ አንድ አምራች ቤተሰብ ብቻ ከ8 በላይ አባላት ያለምንም ጥፋታቸው በጭካኔ ተለይተው መገደላቸው ተረጋግጠዋል። ይህ ጸግጣጭ ድርጊት በአካባቢው ማህበረሰብ ዘንድ ከፍተኛ ሀዘንና ቁጣን የቀሰቀሰ ሲሆን የፋኖ ኃይሎች በሰጡት መግለጫ ድርጊቱን በጽኑ አውግዘዋል። ይህ በንጹሃን ላይ የተፈጸመው የሽንፈት ጭፍጨፋ የፋኖን ኃይል ይበልጥ የሚያስቆጣና በአካባቢው ለህልውና ለፍትህ እንዲሁም ለነጻነት የሚደረገውን ትግል የሚያፋጥን መሆኑን አስታውቀዋል። የአካባቢው ነዋሪዎች በንጹሃን ላይ የሚፈጸሙ መሰል ጥቃቶች በአስቸኳይ እንዲቆሙና ለደረሰው ሰብአዊ ቀውስ ተጠያቂነት እንዲሰፍን እየጠየቁ ይገኛሉ። የታላቁ የህዳሴ ግድብ ማስተባበሪያ ጽህፈት ቤት ለግድቡ ገንዘብ በማሰባሰብና ህዝቡን በማስተባበር በርከት ያለ እንቅስቃሴዎች ላይ ሲሳተፍ ይታይ ነበር። የግድቡ መጠናቀቅን ተከትሎ ግን በጽህፈት ቤቱ ውስጥ ምዝበራ እየተፈጸመ መሆኑን መሰረት ሚዲያ አረጋግጧል። የታላቁ ህዳሴ ግድብ ማስተባበሪያ ፕሮጀክት ጽህፈት ቤት አንዳንድ ከፍተኛ አመራሮች ከክልል ባለስልጣናት ጋር በመመሳጠር ለግድቡ ግንባታ ከህዝብ የተሰበሰበውን ሀብት፣ ገንዘብና ንብረት በከፍተኛ ደረጃ እየዘረፉ መሆኑን የሚያጋልጡ ሚስጥራዊ መረጃዎች ደርሰውናል። ፕሮጀክቱ ከተጀመረበት ጊዜ አንስቶ ኢትዮጵያውያን በሀገር ውስጥም ሆነ በውጭ ሀገር ሆነው በገንዘብ፣ በጉልበት እንዲሁም በአይነት ከፍተኛ ድጋፍ ሲያደርጉ መቆየታቸው ይታወቃል። ይሁን እንጂ በአሁኑ ወቅት የህዝብን አደራ ወደ ጎን በመተው ህዝቡ በስጦታ ያበረከታቸውን የጋራ መኖሪያ ቤቶች፣ የቤት ካርታዎች፣ ወርቅ፣ እንስሳትና የተለያዩ መሬቶች ያለምንም ህጋዊ ኦዲት በመዘረፍና ሰነዳቸው እየጠፋ እንደሚገኙ የውስጥ አዋቂዎች አጋልጠዋል። እንደሚታወቀው የታላቁ ህዳሴ ግድብ ግንባታ የኢትዮጵያውያን የጋራ ጥረት፣ የብሔራዊ አንድነት ምልክትና የልማት ተስፋ ተደርጎ የሚወሰድ ትልቅ ሀገራዊ ፕሮጀክት ነው። ፕሮጀክቱን ዳር ለማድረስ በሚል የቦንድ ግዢ፣ በቀጥታ የገንዘብ ልገሳና በ8100 የአጭር ጽሑፍ መልእክት ገቢ ማሰባሰቢያ ዘዴዎችም ከ24 ቢሊዮን ብር በላይ ከህዝብ መሰብሰቡን መረጃዎች ያሳያሉ። ነገር ግን ከዚህ ገንዘብ ውስጥ በርከት ያለው ብርና ንብረት ወደ ግድቡ ግንባታ በተገቢ መንገድ ከመዋል ይልቅ በሙስና በተዘፈቁ የተቋሙና የክልል አመራሮች እየተመዘበረ እንደሚገኝ የደረሰን መረጃ ያሳያል። በተለይም የብልጽግናው መንግስት ከመመስረቱ በፊት ከነበሩ የክልል አመራሮች ጋር በመመሳጠር የንብረት ሰነዶችን በማጥፋትና መረጃዎችን በመሰወር የሀገር ሀብት እየጠፉ መሆኑን ለማወቅ ችሏል። የተዘረፉት ንብረቶች ዝርዝር ሲታይ ህዝቡ ለግድቡ ግንባታ ያበረከታቸው የከተማ ቦታዎች፣ የኮንዶሚኒየም ቤቶች፣ ወርቅ፣ እንስሳት፣ ጨውና ልዩ ልዩ ማዕድናት ይገኙበታል። በተጨማሪም በየወሩ በ8100 አጭር የጽሑፍ መልእክት ደንበኛ የሆኑ ግለሰቦች የሚያደርጉት መዋጮ አሁንም ድረስ በከፍተኛ ደረጃ እየተሰበሰበ ይገኛል። በሚስጥር የወጡት እነዚህ መረጃዎች እንደሚያሳዩት በየወሩ ከ6 ሚሊዮን እስከ 10 ሚሊዮን ብር በዚሁ የጽሑፍ መልእክት አማካኝነት ይሰበሰባል። ለምሳሌ ያህል ከተለቀቁት የኢሜል መረጃዎች መካከል አንዱ እንደሚያረጋግጠው ከሚያዝያ 1 እስከ ሚያዝያ 30 2026 እንደ አውሮፓውያን አቆጣጠር ባለው አንድ ወር ጊዜ ውስጥ ብቻ 5,995,566 ብር ከ82 ሳንቲም ከኢትዮ ቴሌኮም ገቢ ተደርጓል። ይህ ገንዘብ ለመብራት ኃይል ገቢ መደረግ ሲገባው በአመራሮች በኩል ለግል ጥቅም የመዋል አደጋ ተጋርጦበታል። የተጋለጡት የሰነድ መረጃዎች መካከል በአዲስ አበባ አስተዳደር የተለያዩ የጋራ መኖሪያ ቤቶች ባለቤትነት ዝውውርን የሚያሳዩ ከ1
ከ1.6 ሚሊዮን ብር በላይ የሚጠቀሱ እንዲሁም በአማራ ክልል ባህር ዳር ከተማ ለህዳሴው ግድብ ድጋፍ የተሰጡ 300 ካሬ ሜትር መሬቶች ላይ የተፈጸሙ አጠራጣሪና ህገወጥ የባለቤትነት ሰነዶች ይገኙበታል። የታላቁ የህዳሴ ግድብ ህዝባዊ ተሳትፎ ማስተባበሪያ ብሔራዊ ምክር ቤት ጽህፈት ቤት ዋና ዳይሬክተር የሆነው በማገልገል ላይ የሚገኙት አንጋፋው የተቃዋሚ ፓርቲ ፖለቲከኛ ዶክተር አረጋዊ በርሄ መሆናቸው ይታወቃል። ዶክተር አረጋዊ በለውጡ ማግስት ወደ ሀገር ቤት ተመልሰው የተቋሙን ከፍተኛ ኃላፊነት ቢወስዱም የኢትዮጵያን አሁን ያለውን የመንግስት አሰራርና ቢሮክራሲ በሚገባ ባለመረዳታቸው እንዲሁም ባላቸው የአቅም ክፍተት የተነሳ ተቋሙን በአግባቡ መቆጣጠር እንዳልቻሉ ምንጮች ያብራራሉ። ከዚህም ባሻገር በእድሜ መግፋት ምክንያት በሚፈጠር የመርሳት ችግርና የአስተዳደር ክፍተት ምክንያት ከስራቸው የሚገኙ ኃላፊዎች በእሳቸው ስም ከፍተኛ የማጭበርበር ወንጀል እየፈጸሙ ይገኛሉ የሚሉት አንድ ጉዳዩን በቅርብ የሚያውቁ የመንግስት ምንጭ ናቸው። አክለውም የዋና ዳይሬክተሩን የአቅም ውስንነትና የመቆጣጠር ክፍተት እንደ መልካም አጋጣሚ በመጠቀም ሰነዶችን በማጥፋትና ንብረቶችን ወደ ግል በማዞር የኢትዮጵያን ሀብት እያወደሙ ይገኛሉ በማለት ሚዲያ ላይ እንዳይወጡ የጠየቋቸውን መረጃዎች አጋርተዋል። ሌላ የማስተባበሪያ ቢሮ ኃላፊ ደግሞ እነዚህን አመራሮች ምንም አይነት ኦዲት እንዳይደረግ እንቅፋት ከመፍጠራቸውም በላይ ከባለድርሻ አካላት ጋር በመቀናጀት የተለያዩ ህገወጥ አሰራሮችን እየተገበሩ ይገኛሉ ይላሉ። ሚስጥራዊ በሆነ መንገድ የወጡት እነዚህ ጥቆማዎች፣ የኢሜይል መልእክቶችና የሰነድ ደብዳቤዎች ጉዳዩ ምን ያህል ስር የሰደደና የተደራጀ የሙስና መረብ መኖሩን በግልጽ የሚያመላክቱ ናቸው። አገር ወዳድ ዜጎችና ሚዲያዎች ይህንን ድርጊት በማጋለጥ የህዝብን ሀብት ከምዝበራ ለማዳን የሚመለከታቸውን የመንግስት የህግ አካላት በአፋጣኝ ጠንካራ የኦዲት ምርመራ እንዲያደርጉና ወንጀለኞችን ለህግ እንዲያቀርቡ ያድርጉ በማለት ጠቁሟል በማለት የዘገበው መሰረት ሚዲያ ነው። የሳውዲ በሚሊዮን የሚቆጠር ዶላር የአርኤስኤፍ ከፍተኛ አመራሮችን ከርተው ጦሩን እንዲቀላቀሉ ማድረጉ ተገለጸ። የሳውዲ አረቢያ መንግስት ለሱዳን መደበኛ ጦር ኃይሎች ዋና አዛዥ ጀነራል አብደልፈታህ አልቡርሃን የገንዘብና የዲፕሎማሲ ድጋፍ ማቅረብ መጀመሩን አፍሪካ ኢንተለጀንስ ባደረገው ምስጢራዊ መረጃ አሰሳ ማረጋገጡን ይፋ አደረገ። ሪያድ ይህንን ስልታዊ ድጋፍ የምታደርገው ጀነራል አልቡርሃን እስላማዊ መረቦች በሱዳን መደበኛ ጦር ኃይሎች ላይ የጫኑትን ጠንካራ ተጽዕኖ ቁጥጥር እንዲያላሉ በሚል ተስፋ መሆኑ ተገልጿል። ይህ የሳውዲ ስትራቴጂ በተለይ የፈጣን ድጋፍ ኃይሎች ከፍተኛ አመራሮች በገንዘብ ተደልለው ቡድናቸውን እንዲከዱ በማድረግ ረገድ ትልቅ ውጤት እያሳየ ይገኛል ተብሏል። ባለፈው የግንቦት ወር በተለምዶ አልሳሻና በሚል ስም የሚታወቀው የፈጣን ድጋፍ ኃይሎች ከፍተኛ አመራር አሊ ሬዚቅ አላህ ድንገት ፊቱን አዙሮ ከሱዳን መደበኛ ጦር ጋር መቀላቀሉ በእድል የመጣ አለመሆኑ የዘገባው ዝርዝር ያሳያል። ሳውዲ አረቢያ ለአዛዡ አልቡርሃን በሰጠችው ወሳኝ የገንዘብ ድጋፍ አማካኝነት አመራሩ ክህደት እንዲፈጽም ተደርጓል። የተለያዩ ወታደራዊ ግምቶች እንደሚያመለክቱት አልሳቫና ከአመፀኛው ቡድን በመክዳቱ ምትክ ከ800 ሺህ እስከ 2.5 ሚሊዮን ዶላር የሚደርስ ክፍያ አግኝቷል። ቀደም ሲል በኮርዶፋና በዳርፉር የነበሩትን የፈጣን ድጋፍ ኃይሎች አርኤስኤፍ ወታደራዊ ኦፕሬሽኖች በበላይነት ይመራ የነበረው የአልሳቫና ጉዳይ ብቸኛ አይደለም። ከሳምንታት በፊት የዚሁ አቻ ፓራሚሊተሪ ኃይል ሶስተኛ አዛዥ የነበሩት ሜጀር ጀነራል አልኑር አህመድ አደም በተለምዶ አልኑር ጉባ ከነሙሉ ጦራቸውና በመቶዎች ከሚቆጠሩ የውጊያ ተሽከርካሪዎቻቸው ጋር በመክዳታቸው እስከ 2.5 ሚሊዮን ዶላር የሚደርስ ከፍተኛ ክፍያ ወደ ኪሳቸው መክተታቸው ተጋልጧል። ይህ አይነቱ የሳውዲ የቼክ ደብተር ፖለቲካ ለጀነራል አልቡርሃን ትልቅ ወታደራዊ ሲሳይ ሆኖላቸዋል። እርሳቸውም የአርኤስኤፍ ፋይልን በውስጥ በመከፋፈልና በማዳከም በጦርነቱ ላይ ወታደራዊ የበላይነትን ለመቀዳጀት አልመውበታል። ሪያድ በበኩሏ ከዚህ የገንዘብ ድጋፍ ጀርባ ከሱዳን ፖርት ጊዜያዊ አስተዳደር የፖለቲካ ጥቅማጥቅሞችንና ስምምነቶችን ለማግኘት በከፍተኛ ሁኔታ እየተንቀሳቀሰች ነው። ሳውዲ አረቢያና የሱዳን ጦር የደህንነት መስሪያ ቤት በጋራ በመሆን በቡድኑ ውስጥ ባላቸው የስልጣን ፍላጎት የተገፉና ከውሳኔ ሰጭነት መድረክ የተገለሉ የሁለተኛ ደረጃ የጦር አዛዦችን በገንዘብ በማባበል የአመፀኛውን ኃይል ከውስጥ እንዲፈራረስ የማድረግ ድርብ ቁማር እየተጫወቱ እንደሚገኙ ዘገባው ያመላክታል። በተደረገው የሚስጥር ስምምነት መሰረት የሱዳን የሽግግር ሉዓላዊነት ምክር ቤት መሪ ጀነራል አልቡርሃን በጦር ኃይል ውስጥ ተጽዕኖ ካላቸው እስላማዊ ኃይሎች ራሳቸውን እንደሚያርቁ ቃል ገብተዋል። ሳውዲ አረቢያም በዓለም አቀፉ ማህበረሰብ ፊት ለቡርሃን የምታደርገውን ዲፕሎማሲያዊ ድጋፍ ለመቀጠል ይህንን ጉዳይ እንደ መሰረታዊ ቅድመ ሁኔታ አስቀምጣለች። ይሁን እንጂ ጀነራል አልቡርሃን በእነሱ ምትክ የሚተካ አስተማማኝ የፖለቲካ አማራጭ በአሁኑ ወቅት ባለመሆኑ ምክንያት ከእስላማዊ መረቦች ጋር ያላቸውን ግንኙነት በአስቸኳይ ለመቁረጥ እንደሚችሉ በመግለጽ ተከራክረዋል። ለዚህም መፍትሄ ይሆን ዘንድ ሪያድ የቀድሞውን ጠቅላይ ሚኒስትር አብደላ ሐምዶክን የሱመድ ጥምረትን ጨምሮ የሲቪል ማህበረሰብ መሪዎች በዚህ የሽግግር ሚና ውስጥ እንዲሳተፉ ለማሳመን አዲስ ዲፕሎማሲ ጥረት ጀምራለች። ይህ በጀነራል አልቡርሃን ዙሪያ የሚገነባው
አዲስ የሲቪል መሪነት የስልጣን መዋቅር በሱዳን የፖለቲካ ልሂቃን ዘንድ ከፍተኛ ተቃውሞና ጥርጣሬ እየገጠመው ይገኛል። የሀገሪቱ የፖለቲካ ክፍል ይህንን አካሄድ እውነተኛ የሰላም እቅድ ሳይሆን በጦር ኃይሉ መሪዎች ላይ የተደቀነውን የህጋዊነት ቀውስ ለመቀልበስ የተነደፈ ስልታዊ ማደናገሪያ አድርጎ ይመለከተዋል። አሁን በገንዘብ ተደልለው የመጡት አዳዲስ ከዳተኞች መግለጫም ለዚህ ለፖለቲካ ወቀሳ ተጨማሪ ማገዶ ሆኗል። የሱዳን ጦር አዛዥ አልቡርሃን የሜጀር ጀነራል አልኑር ጉባን መምጣት በአካልና በይፋ በደስታ የተቀበሉት ሲሆን አልሳቫና ደግሞ ከክህደቱ ማግስት በተሰጠ ጋዜጣዊ መግለጫ ላይ የሱዳን መደበኛ ጦር ዩኒፎርም ለብሶ በይፋ ታይቷል። ይህ የተቀነባበረ የሚዲያ ዘመቻ የአርኤስኤፍ ተዋጊዎች እጃቸውን እንዲሰጡ ጀነራል ቡርሃን ቀደም ሲል ቃል የገቡት አጠቃላይ የምህረት አዋጅ አካልና ማሳያ ተደርጎ ለህዝብ ቀርቧል። ይህ የሳውዲ ድጋፍ አርኤስኤፍ በሚደግፈው አብይ አህመድ በኩል ሌላ ፍራቻና ድንጋጤን የፈጠረ ሆኗል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።